ነገር አለ አሁን ብዙ ጊዜ ሚዲያ ላይ ሲጫጫው ሰማለሁ ልጅ ልትወልድ ብላ ሳትወልድ እንደዚህ ሆና አውጣች እንደዚህ ልጅነት እንትኗን እንደዚህ ሆነ የሚል በጣም ይዟዟር ነገር አለው ዛሬ የሚያመኝ ነገር የገለቴ ገንዘብ ንብረቷን ማጣት አይደለም እኔ ዛሬ 3 ልጆች አሉኝ ገለቴ ግን የሁሉ አመት ሮጣ አንድ ልጅ እንኳን የላት ይሄ ለኔ በጣም ነው የሚያመኝ እኔ የገለቴ ገንዘብ የምን ጉዳይ አይደለም ይቅርታዬን በመናገሬ መሰረት ደፋራው በእኛም ቤት አይቷ አጣቀ ይሄ በእውነት አንድ ባልና ሚስት አብሮ ሲኖር ብዙ ነገሮች ገበናሉ የራሱ ገበና አይደል ገበና ሚስጥር የሆነ ነገር ሁሉ ማውጣት ሊኖርብን ነው ምክንያቱም በኔ ህይወት ላይ ስመጥቀስ ያስፈልግም አስፈልጊም ከሆነ በጓደኝነት ይያለን የራሳችን የሆነ አንድ ተሰርተናል በጋራ እሱም ስተት ምንድነው ልጅ ለተባለው ይቅርታ ይደረግልኝ ይሄ ለማህበረሰቡ አእምሮ ለምኑ ጥሩ ላይሆን ይችላል ግን እኔ ያለሁበት ደረጃው በጣም አስጊ ነው በማህበረሰቡ እንዲገለል የተደረገበት በመንግስት አካል እንደ ወንጀለኛ እንዲታይ የተደረገበት ብዙ ስቃዮች ደርሶብኝ ይሄን ለማውጣት ግድ ይለኛል አሁን ከይቅርታ ጋር ኢትዮጵያ ህዝብን የሚሰማኝ ሰው ይቅርታ ማለት ፈልጋለሁ አሁን ላይ የ16 17 አመት ልጅ እየኖረን ነበር ሻለቃ ኃይሌ ገብረስላሴን አውርቸው እንደወጣው ይዘውኝ ማላቆ ቦታ ወስደውኝ ከሁለት ቀናት በኋላ ለቀውኝ ነው ወደ ቤት ሂድ ያሉኝ ቂናዬን ሽጉጤንና የመሳሪያ ፈቃዴን እስካሁን አልመለሱልኝም ስልኬንና የኪስ ቦርሳዬን ብቻ ነው የመለሱልኝ አትሌት መሰረት ደፋር ማን እንዳሳሳታት ባላቅም በትክክል እንኳን ቤታችንን አታቅም እኛንን ስትወልድ አንድ ሄደን እየጠየቅናት ከፍተኛ የሆነ ድብደባ ደርሶብኛል እኔ የሆነ ነገር ቦን ከእርሷ ውጪ ማንንም ተጠያቂ አይሆንም ሲሉም አትሌት ገለቴ ቡርቃ የቀድሞ ባለቤት ተናግረዋል ይህ ኢትዮ ኢንፎ ነው የአትሌት ገለቴ ቡርቃ የቀድሞ ባለቤት አቶ ታደለ ገብረመድህን ከአትሌት ገለቴ ቡርቃ ጋር ስለነበራቸው መጀመሪያ ግንኙነታቸው ሲጠየቁ ዘመድ ታሙባት ከቤተ ዛታ ሆስፒታል ስትወጣ ነው ለመጀመሪያ ጊዜ ተገናኘ ነው ያሉ ሲሆን ደንበኛው ስላልነበረ እኔን መርጣኝ ኮተቤ ወደሚገኘው ቤቷ አደረስኳቸው ከዛ በኋላም በተደጋጋሚ ወደ ልምምድ ቦታ አደርሳት ጀመር ብዙም ጊዜን ከእርሷ ጋር ማሳለፍ ጀመርኩ ሲሉ በድጋሚ ተናግረዋል ከቀድሞ ባለቤታቸው አትሌት ገለቴ ቡርቃ ጋር የነበራቸው ትዳር ለመፍረስ ምንድነው ያበቃው እውነት እርሷ የተናገረችው ነገር ብቻ ነው ወይስ ሌላ ምክንያት አለ ተብሎ የተጠየቁት አቶ ታደለ አይደለም ከዛ በፊት እንደማንኛውም ባለትዳሮች ግጭት ይኖራል ነገር ግን አትሌት ገለቴ ነገሮችን በፍጹም የመስማት ፍላጎት የላትም እርሷ የፈለገችውን ብቻ ማድረግ የምትፈልገው ሩጫ ላይ ራሱ ይህ ልክ ነው ይህ ስህተት ነው ስላት የመስማት ፍላጎት የላትም በሬዲዮ እንኳን ስለ ሩጫው ምን እየተባለ ነው የሚለውን መስማት አትፈልግም ነበር ያሉ ሲሆን ሰዓት ይዤ እንኳን ይህ የኔ ሰዓት አይደለም ትላለች ሲሉም ተናግረዋል አቶ ታደለ ከአትሌት ገለቴ ቡርቃ ጋር በጋብቻ ከመተሳሰራችን በፊት የ2 ወይም የ3 ወር ቅሪት ነበረች ያሉ ሲሆን እርሷ እንደ ወንጌል አማኝነቷ ማግባት የምትፈልገው በሙሉ ወንጌል ቤተክርስቲያን ስለነበረ ከትዳር በፊት ደግሞ ማርገዝ በቤተክርስቲያኗ ስለማይፈቀድ ከብዙ ጭቅጭቅ በኋላ ጽንሱ እንዲቋረጥ ተደርጓል ይህም እንዳትወልድ አድርጓታል ብዬ አስባለሁ ሲሉ ተናግረዋል ነገር አለ አሁን ብዙ ጊዜ ሚዲያ ላይ ሲጫጫው ሰማለሁ ልጅ ልትወልድ ብላ ሳትወልድ እንደዚህ ሆና አውጣች እንደዚህ ልጅነት እንትኗን እንደዚህ ሆነ የሚል በጣም ይዟዟር ነገር አለው እና በዛን ጊዜ ላይ ምናልባት ስመጥቀስ ያስፈልግም አስፈልጊም ከሆነ በጓደኝነት ይያለን የራሳችን የሆነ አንድ ተሰርተናል በጋራ እሱም ስተት ምንድነው ልጅ ለተባለው ይቅርታ ይደረግልኝ ይሄ ለማህበረሰቡ አእምሮ ለምኑ ጥሩ ላይሆን ይችላል ግን እኔ ያለሁበት ደረጃው በጣም አስጊ ነው በማህበረሰቡ እንዲገለል የተደረገበት በመንግስት አካል እንደ ወንጀለኛ እንዲታይ የተደረገበት ብዙ ስቃዮች ደርሶብኝ ይሄን ለማውጣት ግድ ይለኛል አሁን ከይቅርታ ጋር ኢትዮጵያ ህዝብን የሚሰማኝ ሰው ይቅርታ ማለት ፈልጋለሁ በጓደኝነት ይያለን እንግዲህ በቤተክርስቲያኑ ህግ መሰረት ከተሳት ይገባ ሰወር ያለ ቦታ ወይም አንድ ላይ እንድትገናኝ አይፈቅዱልህም የትኛውም የፍቅር ግንኙነት እንድትገናኝ አይፈቅዱልህም የሙሉ ወንጌል ላይ ነው እንትኗ ህጓና በዛ ነበር የምንተዳደረውና ሁለታችንም እንግዲህ ካልማውቅ በነበረው ጊዜ ላይ የ3 ወር ነው ወር ጽንስ ትይዛለች አጋጣሚ እና ያ ነገር ደግሞ በጣም አደገኛ ነበር በወቅቱ ወንጌል ያቺን ነገር ካወቀች ማጋባት የጋብቻ ስነ ስርዓቱን አታካሂደለም በዛ ጉዳይ ላይ በጣም እንትናለን ተነጋገረን ይሄ ነገር ነፍስ ነው ሁለት በፈጣሪም ዘንድ ያስጠይቃል የመጣው የመጣ ሌላውን ተጋፍተን ይሄን ነገር ብናተርፍ ይሻላል በመልበሳት ነው እኔ ቤተክርስቲያኔ እዚህ ልክ ልትለኛ አይገባም አታጋባኝም ሄዳ ነው ወድቀው ውጪ ነው የምንጋባው ይሄ ደግሞ ለኔ ክብር ጥሩ አይደለም በሚል ብዙ ተከራከርን ሳስበው እኔም በወቅቱ ኦኬ እንደዚህ አይነት ችግር ካለ አክሴፕት ማድረግ የጋራ ችግር ነው አክሴፕት ማድረግ አለብን እንግዲህ እግዚአብሔር ይቅር ይበለን ተባባልን ያቺን ነገር ድንበሯ ሆስፒታል ምናልባት የሐኪማችን ስም መጥራት አስፈላጊ ስላልሆነ እንጂ አስፈላጊ ከሆነ መጥራት ይቻላል እሱም ከዛ ለማገገም ብዙ ጊዜ ፈይቶብናል ምክንያቱም ሴት ልጅ እንደዚህ ነገሮች ስታይ ስፖርተኛ የተወሰነ ጊዜ የመጎዳት ማስወረዱ ጉዳት ይኖራል ግን በዚህ ልክ ይቅርታ ልጠይቅ እፈልጋለሁ ስነ ምግባር አይደለም አሁን ከአቅሜ በላይ የደረሰ ነገር ስላለ
እና ይሄ ብዙ ተዘዋውሯል። ልጅ ልወልድ ስል ልጅ እንዳልወልድ እሱ ወልዶ ምናምን ከኔ ጋር ያለው ወልዷል የሚል ብዙ ወንጀላዎች አሉ። እሱን እውነታውን ለማሳየት የወልጂ ፈቅጄ በዚህ ልክ ይሄዳል ብዬ አላሰብኩም። እና እንደዚህ አይነት ነገሮች አሉ። በዚህ ላይ ፈቃድ ነው የሆነው መውለድ የለብንም ምክንያቱም ቤተክርስቲያኒቱ ህጓ ስለሚከለክል አቦርት ማድረግ አለብን ተብሎ አቦርሽን የተደረገው ምክንያቱም ህጉም ልክ ነው እውነት ነው። ይሄን ነገር ብናሳውቅ ኖሮ ያችን ስነ ስርዓት አይካሄዱ መጠየቅም ይቻላል ህጋቸው እንጂ በአንተ ኢንፎርስ አላረካትም ወይም አልገፋፋም። እኔ እንደውም ቢወለድ ደስተኛ ነበርኩኝ። ያን ግን ያኔ ዛሬ 16 ዓመት ኦፍኮርስ 16-15 ዓመት ልጅ ይኖረን ነበር ብዬ አስባለሁ። ስለ 11 ቤቶች የተጠየቁት አቶ ታደለ 11 የሚባል ቤት የለም ብለው መንግስት በስጦታ የሰጠኝን ቤት ለእናቱ በ200 ሺህ ብር ሸጦታል ስለተባለው ቤትም ተጠይቀው ሲመልሱ ሲጀመር ቤቱን በስጦታ ሳይሆን በእጣ ነው ለኛ የደረሰው። እጣውን እንኳን ስሟን መጥቀስ የማልፈልጋት ታዋቂ አትሌት ነች ያወጣችልን። ስታወጣልንም ባለ 3 መኝታ ቤት ደርሶናል። ከዛም ለመንግስት መከፈል ያለበትን 152158 ብር ከ80 ሳንቲም የቤቱን ክፍያ ከፍለናል ብለዋል። ይህንንም ቤት ለእናቴ እርሷ ራሷ ነች ስም እንዲዞርና በሽያጭ መልክ በስጦታ እንዲሰጣት ያደረገችው። ካርታውን ስትሰጣትም አብረን ነበርን። ተመርቃ ነው ራሷ ነች በእጇ ለእናቴ የሰጠቻት ብለዋል። አክለውም በዝርዝር 11 ቤት ስለሚባለው ነገር ሲያስረዱ የመጀመሪያውን በ1999 ዓ.ም ኮተቤ ቶፊቅ ዳቦ ቤት ጋር የገዛነው 450 ካሬ ሲሆን ይህም ቤት በ2004 ማስፋፋያ አድርገንበታል ያሉ ሲሆን ገርጂ ኮንዶሚኒየም በዕጣ የደረሳቸው በ2009 የተሸጠው ሲኤምሲ አፓርታማ ላይ ተገዛ ባለ 3 መኝታ አሁን ድረስ በእርሷ ስም ያለ ሞጆ የሚገኝ 200 ካሬ ከቤጂንግ ኦሎምፒክ ሲመለሱ ሱሉልታ በመንግስት በስጦታ መልክ የተሰጣት እርሱም ወዲያው አያስፈልግም ተብሎ ከ200 ሺህ ብር ባልበለጠ የተሸጠ ሻሸመኔ ለእርሷ እናት የተሰጠ አሁንም ያለ 400 ካሬ እዛው ሻሸመኔ ሌላ 200 ካሬ ሜትር እህቷ የምትኖርበት አሁንም ያለ 2002 ሐዋሳ ላይ የተገዛ 664 ካሬ ወዲያው ብር ተተርፎበት የተሸጠ ቦታ ነበር ብለው 8 ቦታዎችን ጠቅሰዋል። ስለ 5 መኪናዎች ጉዳይም ቤታችን ውስጥ ሁሉ ጊዜም 2 መኪናዎች ነበሩ ያሉ ሲሆን አንዱ ሸጠን አንዱ ስንገዛ ሲለዋወጥ ነበር እንጂ 5 መኪና አልነበረም ብለዋል። መኪናዎቹን ስንሸጥም ሁሉንም ታውቃለች። አንዱን እንደውም እርሷ ባመጣችው ሰው ነው የተሸጠው ብለው መኪናው የቱርቦ ቻርጀር ችግር ስለነበረበት የእርሱን መግዣ 40 ሺህ ብር ቀንሰን ሁሉ ነው የሸጥነውም ብለዋል። አቶ ታደለ በቅርቡ በቁጥጥር ስር ስለዋሉበት ክስተት ሲናገሩም የፖሊስ አካል አይደለም የያዙኝ ሰዎች ምንም አይነት የደንብ ልብስ አልለበሱም። ፎቶ ያነሳኝ የነበረውን ግለሰብ ከዚህ በፊትም እኔ ላይ ጉዳት ለማድረስ የሞከረ መሆኑን አውቃለሁ ያሉ ሲሆን የያዙኝ ሻለቃ አትሌት ኃይሌ ገብረስላሴን ለ2 ሰዓታት አውርቼው ስወጣም ግቢ ውስጥ ነው ሲሉ ተናግረዋል። አክለውም ኃይሌን ሳወራው መሰረት ደፋር በቦታው አልነበረችም ብለዋል። የያዙኝ ግለሰቦች የታጠቁ ነበሩ ያሉት አቶ ታደለ ከፍተኛ ድብደባ አድርሰውብኛል፣ የጎድን አጥንቶች የተሰበሩም የተሰነጠቁም አሉ ብለው ፊቴ ላይ እንዲሁም ጉልበቴ ላይ ድብደባ ደርሶብኛልም ብለዋል። ሲያዙም ስልካቸው፣ የኪስ ቦርሳቸው፣ ፍቃድ ያለው ሽጉጣቸውንና መኪናቸው እንደወሰዱባቸው ተናግረው ስልካቸውና የኪስ ቦርሳቸው እንደተመለሰላቸውና ሽጉጡና መኪናው ግን አሁንም እንዳልተመለሰላቸው ተናግረዋል። ይህም ጉዳይ ይበልጡኑ ያሳስበኛል ሲሉ ነው የተናገሩት። ጠዋት ላይ ሻለቃ ኃይሌ ገብረስላሴ ደወለልኝ። በጣም አከብሮና ማለንቀው በጣም ስማርት የሆነ ሰው ነው። በአንድ ላይ የሚቆም ሰው አይደለም። መረጋጋት የሚፈልግና እይታው በጣም ለየት የሚል ሰው ነው። እሱ በሱ ደረጃ እኔ ደውሎ ስልክ አፈላልጎ ማግኘት ማለት ትልቅ ክብር ነው ለኔ። ይደውልና ታዲያ ይሄ ነገር ምንድነው? እየጦዘ ነው ምንም ነገር ተረጋጉ ብላቸው የሚሰማኝ ሰው አጣው። ይሄን ላይ ወደድኩ ያጠፋው ነገር ካለ ና ነው ይነገረኛል። እሺ ልምጣ ስለው እያወራን በስልክ እንደውም ማለት ከሰዓት 10 ሰዓት ነው እኔ ጋር ያሉትን ነገሮች ይዘናና ከኔ ጋር እናውራ። ካጠፋ ምን ራሴ እኔ በደም እንቀጣ 2 ሰዓት ነው ወረኝ 2 ሰዓት ይጠይቀኛል። ሁሉም ነገር አየ። መሰረት ነበረች የተባለው ወይስ መሰረት አልነበረችም? ይሄን ሁሉ በደንብ አየ። እስኪ ደንቀው ድረስ የሚገባው የሚያውቀው ነገር አለ። አብረን ኖረናል ብዙ ነገር እኛ እሷንም እኔንም ሁሉ ነገር ስለ ሁኔታችን በደንብ ያውቃል። ይመክረን ይመራን ነበር። ልጆች እንደዚህ ያርጉ፣ ልጆች እንደዚህ ነው በርቱ የሚለን አባታችን ነው። ስለዚህ ሁሉን አየ። ገምተው የሚያውቀውን ያውቃል። ተጨማሪ ሲያይ በጣም ያዘነው በዚህ ልክ እዚህ ድረስ መድረስ አልነበረበትም። ቆይ ስለማንኛውም ያለው ነገር እንዲረጋጋም ነግራቸዋለሁ ለልጆቹ አለ። ከሰዓት በኋላ ከሱ ተነጋግረን ከ10 ሰዓት ላይ ጨርሼ ስወጣ ግቢ ላይ ማንነታቸው ማላቃቸው ሰዎች ተረባረቡ። ያዙ እዛ ኃይሌ ግቢ ነው ኃይሌ ግቢ ላይ በቃ እዛው ተረባረቡ። ፈላለጡኝ እንደበሰደቱኝ በምን ብዙ ቦታ ጉዳቶች አሉኝ። እንደው ላሳየኝ ይችላል። አሁን ህክምና ውጤቶች ሁሉ አሉ። ወደ 4 ሬፕሲ አጥንቱ ተሰብሯል። ደብድቡ በሲቪል መኪና ነው እንግዲህ ይዘው ሄዱ። አይኔ ታሰረ። እንዳየው ያን ሬት ላይ ተዘዋወረ ዴሊቨንት ነው ያቻለው ፎቶ አይቻለው። ቀና አርጎ ነው እንደዚህ ያነሳኝ። መሳሪያዬ ላይ መኪና ውስጥ ነበረ። እሱንም አውጥቶ ከመኪና ውስጥ በእጁ ይዞ እንደዚህ ያረጉ ፎቶና ምናምን ያነሳ አካል አለ። አይኔን አስሮኛል። እንደገና ገልጾም ፊት ለፊት አውቀዋለሁ። አይቶኛል። አንስቶ በልብ ሙሉነት ነበር የሚያካሂዱት። አረጋው የሆነ ቦታ ወሰዱኝ። አቆሙኝ። ሁሉም እየመጣ ይደበድባል። አገኘ ነው ምናምን ፌሽታ ነው ምናምን ነገር እንደከበደ ወንጀለኛ አሉ። ይዞኝ መኪና ገለባበጡ። አይኔ ታስሯል። የማውቀው ነገር የለም። ከመኪና ወዴት እንደወሰዱኝ አላውቅም። ለ2 ቀን ተኩል በላይ አላውቅም ያለሁበት።
እዛም አንዳንድ ስትንቀሳቀስ ነው የሚመጡ ፎርስ ሰቅሎ በኩል ስትንቀሳቀስ ከሆነ ያሉ በሰደፍ ይመታል፣ የሆነ ነገር ይመታል። አጅቦች ልጆች ከሁለት ቀን በኋላ ምናምን አንዳንድ ቅድመ ሁኔታዎችም ምንም እያሉ አስወጡኝ። ወደ ቡልቡላ ሜጃ፣ ከቡልቡላ ወደ ቱሉ ዲምቱ ሜጃ አካባቢ ላይ ሆነ መንገድ ላይ አወረዱኝ። ቀጥ ብለው ሄዳሉ። ሲያልኩ ሄደ ምናምን ቀረሩ። ወደ ቤተሰቦቼ የተቀላቀልኩ ልሃል መጣሁ። ያን ዕለት ነው ያኑላ ፈሳ የተደረገው እና ያን ዕለት ያ መኪና ተወስዷል። ኤክስፖርት ሳይት ተወስዷል። ሽጉጡ መሳሪያ ተወስዷል። ሲወጣ ግን ምንድን ነው ያደረጉት? ፖርሳ ዋሌት የሚሰጥ ስልኬን ወስዶታል። ስልኬና ዋሌት የሚሰጥ መኪናውን ከፈለግ ጋራዥ ነው ያለው፣ በዚህ ስልክ ደውል እንደተባሉና ከሁለት ቀን በኋላ ቡልቡላ ወደ ኮዬ ፈጬ መሄጃ ላይ እንዳወረዷቸውና ወደ ቤታቸው እንደሄዱ ተናግረው በኋላ ወደ ፌዴራል ፖሊስ ሄደው ቃል ለመስጠት ሞክረው እንዳልተሳካላቸው፣ ነገር ግን የፖሊስ የስራ ኃላፊዎችን አናግረው እንደተመለሱ ነው የተናገሩት። አቶ ታደለ ገብረመድህን ስለ አትሌት መሰረት ደፋር ተጠይቀው ማን እንዳሳሳታት ባላቅም ብዙ የተናገረቻቸው ነገሮች ስህተት ናቸው። እኛ እርሷ ስትወልድ ልንጠይቃት ቤቷ ሄደን ነበር። እርሷ ግን በትክክልም ቤታችንን አታቅም ሲሉ ተናግረው አትሌት ገለቴ ቡርቃ አሜሪካ ቤት እንዳላታቅ ነበር ተብሎ ለተጠየቁት ጥያቄ በፍጹም እርሱን አላቅም፣ ማህበራዊ ሚዲያ ላይ ስሰማ እኔም ገርሞኛል፣ ይልቁንም ፈረንሳይ ውስጥ አካውንት መክፈት ትፈልግ እንደነበረ አውቃለሁ ሲሉ ተናግረዋል። የኮቪድ ሰዓት ትዳር መስርቼ አሁን ላይ 3 ልጆች አሉኝ። ፈጣሪ የተባረከች ሚስት ሰጥቶኛል። ከኔ ጋር አብራ ወርቃ የምትነሳ ነች ሲሉም አሁን ስላሉበት ትዳር ሁኔታ ተናግረዋል። አትሌት ገለቴም የኔን ጩኸት ነው የጮኸችው። የግድያ ሙከራ ፍርድ ቤት በር ላይ ተሞክሮብኝ የነበርኩት እኔ ነኝ። ጎዳና ከወጣውም የምወጣው እኔ እንጂ እርሷ አይደለችም ሲሉም ተናግረዋል። በመጨረሻም የኢትዮጵያ ሕዝብ ዳኛ ነው። የኢትዮጵያ ሕዝብ ተመልካች ነው። የኢትዮጵያ ሕዝብ አዛኝ ነው። የኢትዮጵያ ሕዝብ እውነታውን ማወቅ የሚፈልግ ነው ብለው የተፈጠረውን ነገር ግራ ቀኝ ማየት ያስፈልጋልን ብለዋል። እውነት ነው፣ የሚያሳዝን ነገር ተናግራለች። እውነታው ግን እርሷ አይደለም። ስለዚህ እውነታውን ማወቅ ያስፈልጋል። አሁን ላይ ለሕይወቴም ያሰጋኛል። ባላሰብኩትና በማላቆ ሰዓት ሰዎች አጥቅተውኛል ያለው ሲሆን እኔ አንድ ነገር በሆን ከእርሷ ውጪ ማንም ተጠያቂ አይሆንም። ጥቃት ላደረሰብኝ ግለሰብ ከዚህ በፊት ፊት ለፊቴ ጃኬትም ስታለብስ ነበር ብለዋል። የኢትዮጵያ ሕዝብ እንዲያውቅልኝ የምፈልገው ምንም አይነት ጥላት የለኝም። ችግር ቢደርስብኝ እርሷ እንደሆነች እንዲያውቅልኝ እፈልጋለሁ ሲሉ ሀሳባቸውን ሰጥተዋል። አድማጭ ተመልካቾቻችን ከኢትዮ ኢንፎ እናንተ እየረሰ የሚገኘው ዕለታዊ መረጃችን ይህንን ይመስል ነበር። ይህንን ከ784 ሺህ በላይ ሰብስክራይበር ያለውን የዩቲዩብ ቻናላችንን ሰብስክራይብ በማድረግ በየዕለቱ የምንለቃቸው ዕለታዊ መረጃዎቻችን በፍጥነት እንዲደርሳችሁ አድርጉ። መልካም ጊዜ